ማን አንድ ሾት ኦን ታርጌት ሰባተኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት አንድ ለባዶ ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልፍስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማን በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ አረ ወይኔ ጉዴ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቼልሲ ጨዋታ 3-0 ነው ያለቀው አድክም ጨዋታው ጥሩ ሆነ አልሆነ ዋናው 3 ነጥብ ነው ብለን እኮ ተስማምተናል ግን ለምን እንደዚህ አይነት ፐርፎርማንስ እናያለን እየመራን ለምን እንደዚህ አይነት ፐርፎርማንስ ለምን ማፈግፈግ የሆነ ሳምንት እንተውና የሆነ ሳምንት ደግሞ መመለስ ጥሩ ጅማሮ አድርጎ ነበር አርሰናል ቡካዮ ሳካ የሚገርም ጎል አስቆጥሮ ነበር ከዛስ ክለባችን ሙሉ ለሙሉ ማፈግፈግ ማርቲኔሊ ተጫወት እንጂ ነቃበል ቪክተር ዮኬሬስ ነቃበሉ ምንድነው ጭራሽ ያላችሁም ዴክላን ራይስ ራሱ ጋይስ ደክሞታል በጣም ማለት ስቲል አለኮ ግን ደክሞታል ያስታውቃል በቃ ድካም እንዳለበት በደንብ ያስታውቃል ከ60 ደቂቃ በላይ መብለጥ የለበትም ኖርጋርድ ያስፈልገናል ስታር ቦይ ቡካዮ ሳካ ምን በቃ ከነ ሴሌብሬሽኗ ኮልድ ማን ለክለባችን እንግዲህ በ300ኛ ጨዋታዋ የሚገርም ጎል አስቆጥራለች ዴቪድ ራያ ፈኒ የሆነ ጎልኪፐር ይወላሽ ገና በሁለተኛው ደቂቃ ጎሉን ረስቶት ወጥቶ ጋብሪኤል ማጋሌስ ምን አይነት ተከላካይ ነው ግን እናንተ ምን አይነት የወቅቱ ምርጡ ተከላካይ ይሄው ጎል ላይን ክሊራንስ ጎሉ ገብቶ ነበር ማጋሌስ ነው ያተረፈለ ማንኛውም ሰከንድ ሃፍ በጣም ብዙ መለወጥ ያለባቸው ነገሮች አሉ ማርቲኔሊ እና ዙቢሜንዲ ዲፌንሳችን በጣም ጸዴ ነው ሂንካፔም አሪፍ ነው ሞስኬራም አሪፍ ነው ቲምበርም ዛሬ አሪፍ ነው ትንሽ ችግሩ በቃ ከሚድፊልዱ ከፍ ስትል ከሳካ ውጪ ጥሩ አይደሉም ኢዜም ይሻላል ቻንስ ክሬት አድርጎ ነበር ግን ቪክተር ዮኬሬስ እና ማርቲኔሊ ፈርስት ሃፍ ለብራይተን ነበር ሲጮቱ የነበሩት ነቃ ደንገጥ በሉ ነገር እኮ በቃ አቋም በስትራቴጂ እኮ ይሄድልን ነበር እኮ በቃ አቋም በወጣው ስትራቴጂ በፖዚሽን በሙከራ ምናምን በቃ ለብራይተን እኮ አላደረኩት ነገር የለም በቃ ፈላው በቃ በትክክል ይሄድ ነበር ኦናና የሚባል በረኛ ይዘብኝ ገባ ብራይተን እሺ ምን አባቴ ላርገሽ ምን አባቴ ላድርግ ኦናና ማን ይዘናል ምን አይነት የሾቀ በረኛ ነው በማንኛው ግሩት ይሻናብኛል ምን ይደረግ አሁን ጀመው በቃ ምንም ማድረግ አንችልም ማንቼ ይፈልገናል በቃ የፈጠነ ወደ ማንቼ እንመለሳለን 6 ሰዓት ላይ ማለት በታክቲኩ መሰረት ነው በቃ በስትራቴጂው ነው መሄድ ያለብን ወያለው ስራ ያወጣው እንግዲህ እንመጣለታለን ለማንኛውም ጀመው ማንቼ እንገናኝ በቃ ምንም ማድረግ አይቻልም አርሰናል 1 ብራይተን 0 የተጫዋቾች ሬዲ ማን ዛሬ በጣም ነው ደስተኛ የሆንኩት እንደ ሁሉ ጊዜው ከበረኛ ነው ምን ጀምረው እናንተ እንደ ሁሉ ጊዜው ኮፒ ሊንክ ፖስት ያርጋችሁ ጀምሩ ፎሎ ማታርጉ ሰዎች ፎሎ አድርጉ ማን ከራያ ነው ምን ጀምረው እንደ ሁሉ ጊዜው ማለት ነው ክሮሶቹን እየቀለበ ነበረ ዝም ብሎ ይቀልባል ክሮስ ይሄ ሶዬ ማለት ነው ምራቅ ራሱ አይተፋም ገብቷችኋል ሁሉን ነገር በሽንት ነው የሚያስወግደው ውሃ ይተባላል ራያ በጣም ነው የምትችለው ምን ሆነ ነው 8.5 ማለት ነው ክሮሶቹ እንደውም 9 በጣም ነው የምትችለው ማን ሂንካፔ ጋር እንሄዳለን እኔ ስለ ሂንካፔ ምን እንደምወራራቅ እግዚአብሔርን ሂንካፔ ማለት ነው ምን ሆነ ነው እንደዚህ የምትችለው እንዴ የሰው ልጅ አይደክመውም ይሮጣል ይከላከላል ማን ጭራሽ በዚህ ቦታ በሞስኬራ ቦታ ሆኖ ደግሞ እስኪያልቅ ድረስ የጮተው ጨዋታ የትም ይደለ እግዚአብሔርን 10 ከ10 ማለት ጋብሪኤል ጋር እንሄዳለን ጋብሪኤል ጭንቅላት ምንድነው ጭንቅላቱን ለሚሳኤል አሳልፎ የሚሰጥ ሰው ነው እግዚአብሔርን ምላችሁ ምንም ጭንቅላቱን አይፈራም በጣም አንተ 15 ጋብሪኤል እግዚአብሔርን 15 በጣም ነው የምትችለው ሞስኬራ ጋር እንሄዳለን ማን አንተ ሰውዬ ልቤ ሊያጠፋው እኮ ነበር ሊፈነዳ በአንተ ምክንያት 5 ከ10 ማን ቢጫ አይተ እንደተጀመረ አስደነገጥከኝ ሙሉ ጨዋታውን ቲምበር ጋር እንሄዳለን ቲምበር ማለት ነው ቲምበር ትንሽ ራስን ትንሽ መለወጥ ነው ገብቷላ ዛሬ መከላከሉ ላይ አሪፍ ነበር ያ ሚንቴ እስኪገባ ድረስ ማለት በጣም አሪፍ ነበር 7 ከ10 እንሰጣለን ወደ ማን እንሄዳለን ማን ዙቢሜንዲ እየደከመው ነው እግዚአብሔር ከቼልሲ ጨዋታ ጀምሮ ልክ አይደለም ቼልሲ ላይ ልክ አይደለም ዛሬ ደግሞ በጣም ደክሞት ነበር ምንድነው ከጨዋታው የሆነ እየደበዘ ለምን ጨዋታ በዛበታ ተደራረበበት ሰው እኮ ነው ይደክማል እንዴ ነው የማይደክመው 7 ከ10 እንሰጣለን ማለት ራይስ ግን አይደክመውም ሮቦት
ሰው ነው ላለው እንዴ ደግሞ ይሄ እኮ ሰው አይደለም ሮቦት እኮ ነው ያለን ራይስ እኮ ሮቦት እግዚአብሔርን አንተ በጣም ነው የምትችለው ማን 10 ከ10 እኔ ሁሌ ብላ አንተ 10 ብሰጥ ደስ ኤዜ ማለት ወደ ጨዋታዎቹ እየተመለሰ ፈርስት ሃፍ ላይ አሪፍ ፓስ እያደረገ ነበር ግን መጠቀም አልቻልንም ማን ሳካ ያን ኳስ መጠቀም ነበረበት ኤዜ ሞር ፕረሱ ላይ ማድረግ ትንሽ ይቀርዋል 7.5 ማለት ሳካ ጋር እንሄዳለን ማን ሳካ ከታደረገ አገባ ባንተ ነው ያሸነፍነው እግዚአብሔርን ማለት አንተ ትችላለህ 9 ከ10 ስላንተ በቃ እኔ ማውራት ራሱ አልችልም ከሆነ ሰዓት በኋላ ጠፍቶብህ ነበር አይኖ ግን ሙሉ ቲማችን ነው የጠፋው ገብቶሃል ጊዮኬሬሽ ጋር እንሄዳለን ማን ጊዮኬሬሽ ምንድነው ቆይ እኔ ምን እንደማወራ አላውቅም ማን ይሶዬ አሪፍ ይጫወታል ከዛ ደግሞ የሆነ ሰዓት ላይ ደግሞ መጥፎ ይጫወታል ምንድነው አሁን ቼልሲም ላይ ዛሬም ጥሩ አይደለም የተጫወተው በእውነት ምል 7 ከ10 ነው የምሰጥ ከዛ ማርቲኔሊ ጋር እንሄዳለን ማርቲኔሊ ዲፌንሲቭሊ ነበር ሲያገዘኝ ነበር ማጥቃት ሰውት ተከላካይ ነው እንዴ ማርቲኔሊ ቆይ ፕሪሚየር ሊግ ነው ግራን የሚገም ማጥቃት ላይ ምንም ነገር እያደረጋል ነበር ሲከላከል ግን ሂንካፔን ያገዘው ነበር 7 ከ10 እንሰጠዋለን ማለት ነው ከዛ በኋላ ከተቀያሪዎች ማን ትሮሳርድ ገባ ጌሙን ገደለው ትሮሳርድ ጌም በቃ ገደለው አንተ ዝም ብሎ ወደ ኋላ ይመልሷል ይወድቃል በጣም ያበደ ጨዋታ ማን እንኳን የገባ 8 ከ10 ማለት ነው ካላፊዮሪ ጋር እንሄዳለን ካላፊዮሪ ማን ተቀይሮ ገባ በጣም ስቴብል ነው ያደረገው ማን የዚህ ሰውዬና የካላፊዮሪ ልዩነት ዛሬ አየሁት አንተ በጣም ነው የሚችለው ካላፊዮሪ እግዚአብሔርን ምላችሁ 8.5 ምንም ማድረግ አይቻልም ማለት ቡካዮ ሳካ ኮንግራ ሴ ፋሚሊ ኮንግራ ይመቻችሁ ባይዜ ዛሬ አርሰናል 5 ነጥብ ነው ያፈሰው ሲቲም ነጥብ ጣለው 2 ነጥብ አሬ ይመቻችሁ ለማንኛውም ግን የዛሬውን ጨዋታ አርሰናል ተቸግሯል አይገልጾም ማጥቃቱ የት ነው የገባው ቆይ አርሰናል እንዴ ቡካዮ ሳካ ያን ጎል ባያስቆጥር እኮ ብራይተን በጣም ሲያጠቁ ነበር ከምሬን ነው የምላችሁ አንድ ጎልና አንድ ምንድነው ማያስተማመነው እንደዛ ሆኖ ነበር ለማንኛውም ግን ኮንግራ ይሄ ነው ይመቻችሁ እንዲ ነው እኮ በቃ እንዲ ነው እድል ካንተ ጋር ስትሆን እንዲ ነው ምን ልበለው እንጂ እድል ልበለው እንጂ 90 ደቂቃ ሙሉ ተደብድቦ 1-0 አሸንፎ ሲወጣ እኛ ደግሞ 90 ደቂቃ ሙሉ ደብድበን ሁለታቻ እንወጣለን እኔ አርሰናል ሙሉ ጨዋታውን አይቻለሁ ቀና ዝቅ ምናን ይያልኩኝ በስልኬ አርሰናልን የሲቲን አርሰናል ግን አንድ ሲሞከር አይቻው አላቅም የሆነ ሀቨርት ሲመጣል ካውንተር ምና አንድ ደና ሲሞከር አይቻው አላቅም ግን አሸነፈ ሲሞከር ያለው ብራይተን ደግሞ ደደቡ ብራይተን አንድም ሳያገባ ወጣ ደግሞ እኮ ሁሉም ቡድን ከኛ ጋር ሲጫወት ምናምን ተላላችሁ ከናንተ ጋር ሲጫወት ሁሉም ቡድን እንደውም ደደብ ነው የሚሆነው ወይ ፈረቷችሁ ስለሚገባ ነው ምናምን እኛ ጋር እግራቸው ይሰራል ገብቷል ኤሊዮት አንደርሰን ጠቅልሎ እዛ ፋር ፖስት አገባ የማይሆን ጎል ጊብስ ዋይት ተረከዝም ደደብ እኮ ነው ብታስተምረው አይችልም የምናስፈርማቸው መስሏቸው እኮ ጊብስ ዋይትም ኤሊዮት አንደርሰንም ከሲቲ ጋር የሆነ ነገር ስለነበራቸው ማንኛውም ስለ ራሴ ጨዋታ ማውራት ጀመርኩ እኮ አሸንፈው የ7 ነጥብ ልዩነት አድርገውታል አንድ ጨዋታ እየቀረ ማለት ነው ካሸነፍነው ወደ 4 ነጥብ የሚጠብ መልሰን አርሰናል እጅ ላይ መደገፍ ጀመረ ማለት ነው ሙሉ ጨዋታ ከዚህ በኋላ ራሳችን አሸንፈን መብላት የምንችለውን ጣልንላቸው ማለት ነው አሁን እነሱም ኮንፊደንስ ያገኛሉ ጎበዝ ሲቲ አርሰናል ሲቲን ጥሎት ሄደም እየጠበበ የነበረው የነጥብ ልዩነት ዳግም በትልቁ ተራርቋል አርሰናል ብራይተንን 1-0 ማሸነፍ 3 ነጥብ ሲያገኝ ሲቲ ደግሞ ከኖቲንጋም ፎረስት ጋር 2 አቻ በመውጣት ነጥብ ተጋርቷል በዚህም አርሰናል በ67 ነጥብ ሲመራም ሲቲ ደግሞ በ60 ነጥብ እየተከተለም ይገኛል አርሰናል ወደ ዋንጫው ይበልጥ እየተቃረበ ይገኛል ዛሬ ለመድፈኞቹ ደጋፊዎች የድል ምሽት ነው የዛሬውን የአርሰናል ጨዋታ እንዴት አያችሁት ሐሳባችሁን ኮሜንት ላይ ጻፉልን ፎሎ ያደረጋችሁ ቤተሰብ ይሁኑ አሁን መላው የእግር ኳስ ቤተሰብ ናና አውራኝ የማንም ደጋፊው መታወራኝ ማን ነው የዋንጫ ቡድን ማን ነው ሲቲ በሜዳና በደጋፊው ፊት ተጫውቶ ሁለታቻ የወጣው ከኖቲንጋም ፎረስት ጋር ወይስ ከሜዳው ውጪ እጅግ ፈታኝ የነበረውን ጨዋታ ሄዶ አሸንፎ ተቸግሮ እጅጉኑ ብልጫ ተወስዶበት 1-0 አሸንፎ የመጣው አርሰናል ወይስ በሜዳና በደጋፊው ፊት ማለት ነው እንደዛ የምትተማመኑበት ክንዳችሁን መሰቅሉለት ቡድን ሁለታቻ የወጣው ንገረኛ አሁን ማን ነው የዋንጫ ቡድን አንተ ሲጀመር ማለት ነው ቲክቶክ መንደር ላይ ፍርደ ገምድልነት በስቷል ፍርደ ገምድል የሚለው ነገር ራሱ አይገልጾም ይኸውልህ አሁን ይመጣና አሁንም ማለት ነው የዋንጫው ድል ከአርሰናል ሊርቅ አሁንም ለሲቲ ነው ያለው ይሄ ነው የዋንጫ ድል ያለው የኔ አባት ይኸውልህ ስማኝ እኔ ዘንድሮ ጥሩም ሆንኩኝም አልሆንኩኝም ዋንጫ በላለው በቃ እኔ ነገርኩህ እኮ ፔሬድ እኔ ዋንጫ ከመብላት እናት ወለደችው አስጥለኝ እኔ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤው መጣ የመጨረሻ ማስጠንቀቂያ ነው የምነግርህ ይልህ ካሁን በኋላ ዋንጫ ስለምናምን ስትል እንዳልሰማ ይልህ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤው መጣለሁ የዛኔ ግን እኔን አርገኝ መሸሸጊያን ትፈልጋለህ አዳም ቴንክ በቃ
ጀነራሉ ሚኬል አርቴታ በአሜክስ ስታዲየም የጦር ሜዳ መድፍ አስታጥቀው ያዘመቷቸው የአርሰናል ሰራዊቶች በ10 አለቃ ሳካ አማካኝነት ብራይተን ላይ በ9ኛው ደቂቃ በከፈቱት የተኩስ ሩምታ የብራይተንን ሰራዊት በሜዳው ድል አድርገዋል። የወቅቱ የብዙ ሚሳኤሎች ባለቤት የሆነው ማንቸስተር ሲቲ በኢትሃድ ስቴዲየም የጣለውን 2 ነጥብ የሰሙት የአርሰናል ደጋፊዎች እንዲህ እያሉ ለዋንጫው ጉዞ እያንጎራጎሩ ይገኛሉ። በሐሳብ ይታየኝና ረካለው፣ ያቺን ቀን እስከማያት ናፍቃለው፣ ናፍቄያለው። ምንም በቃ በሉት እኮ እኔ የራሴ ቲም ላይ ልቋጥር። እኔ ብራይተን እግዚአብሔርን ያሁን አልተረጋጋውም፣ ምንም አልተረጋጋውም። በቃ አይደል መናገር ስላለብኝ ነው። በቃ የበሉት ነገር ነው። ተስፋ እንዲሁ ፕሪሚየር ሊጉ እንዲያምር ነው እንደዚህ የተፈጠረው። እኛ እንደዚህ ተቃጠልኩኝ። እኔ ወይኔ ጉዴ ፈላ። ብራይተን እስቲ ዛሬ ጮታንቸው ጨዋታ እስቲ እኛ ላይ ተጫውቱታል፣ ያገቡታል። አርሰናል ሲሆን እኔ እግራቸው ምንድን ልብ እንዲሁ ተቃጠልኩኝ። ወይኔ ፈርስት ሃፉም እኮ እንደዚሁ ተከትኩ፣ ሰከንድ ሃፍም በቃ የኔው ቲም ባሰ እንጂ የኔ ቲም ባሰ። ወይኔ ብራይተን ግን ወይኔ አራቡ በእናቱ ወደዛ ምንም በቃ በሉት። ምንም የሚያስፈልግ ነገር የለም ከዚህ ወዲህ ተቀጥለን ያልኩትኛውንስ ጣሪያንስ እኔ ብቻዬ በመሆን የደቡቡንም የሰሜኑንም እዝ አፈራርሼ ፈላውንም ጨምሬ ለጥፌዋለሁ። 7 ነጥብ እንችላለን ነው ማለት ብንሄድ ይሻላል። በቃ ብንሄድ ይሻላል። ያለን ተስፋ 3ኛው ዓለም ጦርነት ነው። በቃ አሁን መቋጠር ያለብን ራሽያና ኖርዝ ኮሪያ ጦርነቱ ላይ እንዲቀላቀሉ ነው። እየተፏፏመን ያለው ተስፋ አለው። የምሬን ነው የምላችሁ። በዚህ አቋማቸው ተስፋ አለን። ወይ ያለ ዋንጫ የሚበላ ብንሄድ ይሻላል። ወይም እሱ ካልሆነ ደግሞ ያው ኢትዮጵያ መጠቀችው ያቺ መንኮራኩራለች አይደል? ስትመለስ ተንጠልጥለን መበጠስ ነው አባቴ እንጂ ፈላውም እየተብረከረከ ነው ያለው። ብንሄድ ይሻላል። በዚህ ጊዜ 3ኛ ዓለም ጦርነት መነሳቱ አሪፍ ነው። የምሬን ነው የምላችሁ። እኔ አሁን የምቋጥረው ለኖርዝ ኮሪያና ለራሽያ ነው አባቴ። ለፈላው አይደለም። ፈላውማ አሰጣኝ ወስዶ እኮ ተከላከል እንቋጥሮ ላይ ወያለው በዚህ ከሄደ ይኸው ዋንጫውን መብላቱ ነው። ብንሄድ ይሻላል። እንሂድ ጋይስ፣ የምሬን ነው የምላችሁ። እመኑኝ እንሂድ። ቢስሚላ ምን አይነት ጨዋታ ያየ ነው። የሚኬል አርቴታ አርሰናል ብራይተንን 1-0 በማሸነፍ የሊጉ መሪነቱን አጠናክሯል። እንዲሁም ደግሞ ተከታዩ ማንቸስተር ሲቲ ኖቲንግሃም ጋር 2 ጎል መውጣት ነጥብ ጥሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል 2 ድል ነው ማሳካት ይቻላል። አንደኛው ራሱ አሸነፈ፣ ሁለተኛ ደግሞ ተከታዩ ማንቸስተር ሲቲ ነጥብ ጣለለት። ጋፑ ሰፋ ማለት ነው፣ ወደ 7 ሆነ። ሚኬል አርቴታ አሁን የራሱ በቃ የሚወስነው ራሱ ነው። መጀመሪያም እሱ ነው አርቴታን ጋርዲዮላን ወደ ዋንጫ ፉክክር ያመጣው እሱ ነው ስቦ ያምጥቶ። ምክንያቱም ባለፉት ሳምንታት በተከታታይ የጣላቸው ነጥቦች ነው ሲቲን የጋበዘው እንጂ ይሄን ዛሬ ላይ ስለ ዋንጫ ስለ ሁለቱ ፉክክር አናወራም ነበርና አሁንም ራሱ ካልጋበዘው በቀር ጋፑን እያያችሁት ነው። ጋፑ አርቴታ ስህተት ሰርቶ ካላቀረበው በቀር ደግሞ ፔፕ ጋርዲዮላ እንደ ድሮ አይደለምና አሁንም የሚወስነው በሱ እጅ ነው ብዬ አስባለሁ። ሲቲ በጣም መራር ነጥብ ነው የጣለው ዛሬ። በጣም ጥሩ ነበርና ሲጫወትም ደግሞ ባለቀ ሰዓት ደግሞ ያባከኑት ኳስ የሚገርም ነበረ። ቸልሲ ደግሞ ካምባክ ሰርቷል። አስቶን ቪላ ላይ ካምባክ ሰርቶ እውነት የሚገርም ጨዋታ ነበር የነሱም። ያው እኔ በተለያዩ በስልኮቼ በምን እያየው ነበረ፣ ብዙም ሁሉንም ሙሉ ጨዋታ አላየሁም። ግን አርሰናል ዛሬ ጣፋጭ ድል ያስመዘገበው፣ ያ ጣፋጭነቱ ደግሞ ይበልጥ ጣፋጭ የሚያደርገው ሲቲ ነጥብ መጣሉ ነው። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታዎቹ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ነገሮች እንደምናስባቸው እየሄዱ አይደለም። ታክቲክ ቀይሩ፣ በቃ የቋጠሮ ታክቲክ ቀይሩ። በቃ ከአንዱ ወደ አንዱ ታክቲክ ቀይሩ። አርሰናል 1 ጨዋታ ተጫውቶ 2 ድል በማስመዝገብ እንግዲህ በፕሪሚየር ሊጉ ያለውን መሪነት ወደ 7 ነጥብ በማስፋት አጠናክሮ መቀጠሉን እያስመለከተን ይገኛል። ሚኬል አርቴታ ከረጅም ጊዜ ልፋት በኋላ የፕሪሚየር ሊጉን ዋንጫ የሚያሳካበት ትክክለኛው ጊዜ እነሆ ዘንድሮ ይመስላል። ከሜዳ ውጭ በመጓዝ ወደ አሜሪካን ኤክስፕረስ ስታዲየም ያቀናው የሚኬል አርቴታው አርሰናል ብራይተን 1-0 በሆነ ጠባብ ውጤት በማሸነፍ ነው እንግዲህ ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው። ከዛ በፊት ግን ስለ ጨዋታው ከመምጣት በፊት ቴምር ሪል ስቴት በቡልጋሪያ አካባቢ አዲስ ታጠናቆ እናንተን እየጠበቀ ይገኛል። ታዲያ በልዩ ቅናሽ የቀረበላችሁን እነዚህን የመኖሪያ ቤቶች በመግዛት ተጠቃሚ መሆን ትችላላችሁ። ቴምር ይለያል። እንግዲህ በዚህ ጨዋታ ላይ የሚኬል አርቴታው አርሰናል በመጀመሪያው 9 ደቂቃ ነው እንግዲህ በቡካዮ ሳካ አማካኝነት ከቦክስ ውጪ ሹት አድርጎ ጎል ማስቆጠር የቻለው ማለት ነው። ከጎሏ ጋር በተያያዘ የብራይተኑ ግብ ጠባቂ ቨርብሬገን በጣም
አማተር የሆነ ሚስቴክ ነው የሰራው ማለት ይቻላል ያለምንም ጥያቄ ማለት ነው። ነገር ግን በዛው ጨዋታውን ውጤቱን በማስጠበቅ መድፈኞቹ አርሰናሎች እንግዲህ ጣፋጭ 3 ነጥብ ማስመዝገብ ችሏል ማለት ነው። ብራይተን በዚህ ጨዋታ ላይ ሙሉ 90 ደቂቃ ጫና ፈጥሮ መጫወት ችሎ ነበር። ለኔ ግን በዚህ ሰዓት አንድ ዋንጫ እንደሚያስብ ቡድን ስለ የጨዋታ መንገድ ስለ ውብ እግር ኳስ መጨነቅ አለበት ብዬ አላስብም። በእያንዳንዱ ጨዋታ መጨረሻ ላይ ወሳኙ ነገር 3 ነጥብ ነው። የሚኬል አርቴታ አርሰናልም ያንን እያስመለከተን ይገኛል። የቼልሲ ጨዋታ ላይ ጥሩ ፐርፎርም አድርጓል ላትሉ ትችላላችሁ፣ ግን ጣፋጭ 3 ነጥብ አስመዝግቧል። ዛሬም በተመሳሳይ ጣፋጭ 3 ነጥብ አስመዝግቦ ይባስ ብሎም ሲቲም ጥሎለት እንግዲህ የፕሪሚየር ሊጉ መሪነቱን በ67 ነጥብ ማጠናከር ችሏል። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እንዴት ነው በቅርቡ እንግሊዝም እዚህ ጦርነቱ ላይ የመቀላቀል ሐሳቡ አላት፣ በቅርቡ ታሳውቃለች አቋሟን የሚባል ነገር አለና እሱ ነገር እንዴት ነው? ትክክል ነው አይደል? ምንም ውሸት ምናምን አይመስለኝም። ገባ አይደል? የተጣራ ምንጭ ምናምን ሰምቼ ነውና እንግሊዝ መቼ ነው የምትገቢው ወደ ጦርነቱ? ይሄ ጦርነት በጣም ብዙ ሀገራትን እየነካካ ነውና አንቺን እየጠበቅን ነው። ማን ሲቲማ እግር ብሎ አለን እኮ እግር ብሎ ብሎናል። አንቺን እንጠብቅ እንጂ እንግሊዝ አርሰናል እነሆ ዛሬ አርሰናል ተጫውቶም ሳይጫወትም 5 ነጥብ ይዞ ከሜዳ ወጥቷል። አርሰናል ዘንድሮ ለታሪክ ቆርጦ ተነስቷል። ዛሬ ለአርሰናል ደጋፊዎች ታላቅ የምስራችና የድል ዜና ቀን ነው። ማንቸስተር ሲቲ ነጥብ መጣሉና እንዲሁም ደግሞ አርሰናል ድሉን ማስቀጠሉ የዋንጫው ግምት ሙሉ በሙሉ ወደ መድፈኞቹ ቤት አዙሮታል። አርሰናል ዛሬ ሜዳ ላይ ተጫውቶ 3 ነጥብ፣ ማንቸስተር ሲቲ ነጥብ መጣሉ ተከትሎ ደግሞ 2 ነጥብ በድምሩ 5 ነጥብ ይዞ ከሜዳ ወጥቷል። ዛሬ እውነትም የአርሰናል ቀን ነው። አንድ ኳስ ቡካዮ ሳካ እንግዲህ 7 ደቂቃ ላይ መቷት የነበረው ባሌባ ዲፍሌክት አድርጎት ቨርብረገን እንግዲህ ለውጪ ተገሳጭቶ ያለፋት ኳስ በሷ ኦን ታርጌት እንግዲህ አርሰናሎች 1-0 አሸንፎ መውጣት ችለዋል። የሚገርም ነው። ብቻ ሌላም ነገር ያው እዚህ ላይ ሲፈጠር የነበረውን እዚህ ጋር ማየት ትችላላችሁ። ማርቲኔሊ ዊፈርን እንግዲህ ሜዳ እንግዲህ ፔናልቲ ቦክሱ ድረስ ይዞት እንደ ረግቢ ሲያስተኛው ትመለከታላችሁ። እናንተ ፍረዱ፣ እኔ ምንም አልልም። ስለዚህኛው እንግዲህ እናንተ መፍረድ ትችላላችሁ። ስቀጥል ግን ያ እንደሚታወቀው አርሰናሎች እንግዲህ ጨዋታ ማሸነፋቸው ተከትሎ ወደ 7 ነጥብ የሚሰፋ ይሆናል። እኛ ጨዋታ ትርፍ ይኖረናል። ማንቸስተር ሲቲዎች እንግዲህ ተከትሎ እንግዲህ በሊግ ቴብል ላይ ስንመለከት አርሰናል 8 ጨዋታ ይቀረዋል፣ ማንቸስተር ሲቲ 9 ጨዋታ ይቀረዋል። 7 ነጥብ ነው ልዩነቱ። አንዱ ትርፍ ጨዋታ እንኳን እንደዊን ብትቆጥሩት የጎደለውን የማንቸስተር ሲቲ ጨዋታ 4 ነጥብ ዲፈረንስ ማለት ነው። ኤቲሃድ ላይ እንኳን ማንቸስተር ሲቲ ሄዶ የሚያሸንፍ ከሆነ 1 ነጥብ ዲፈረንስ ስቲል ይኖራል። ስለዚህ አርሰናል ከዚህ በኋላም መጣል ይጠበቅበታል። ግን 8 ጨዋታዎቹ ፐርፌክት የሚሄድ ከሆነ አርሰናል እንግዲህ ምንም የሚያስጨንቀው ነገር አይኖርም። ኤቲሃዱን ራሱ ጨዋታ ተሸንፎ ራሱ ሊጉን እንግዲህ በዘና ብሎ ማንሳት የሚችልበት መንገድ በ1 ነጥብ ይሆናል ማለት ነው። እስቲ እሱ ይፈጠራሉ የሚለውን ነገር ማየት ነው። ሲቲ አንቲል ዲ ኤንድ ዊል ፋይት ፎር ሹር ዊል ፋይት፣ በዚህ በቀላሉ እንደማያልቅ እንገምታለን። ግን ያ ትንሽ አንዳንድ ነገር አስቸጋሪ የሆነ ሰርከምስታንሶቹ ቅድም እንደነገርኳቸው የዳኞቹ ነገር በእኛ በኩል በተለይ ብሷል፣ ተባብሷል እና ምንድን ነው ይሄ ኢንቴንሽኑ የሚለው ነገር ለእናንተ ተውላችኋል። እሱንም እናንተ አስቡበት። ቀጣይ እስክንገናኝ ተለመደው ይመቻችሁ።